በውሸት ስሙን ያጠፋችው እዩ በእሱ እንዲሁም ደግሞ የእሱ ናት ልጄ እያለች ብዙ ስታወራ እየከረመችው የልጇን አባት ክዳ ብሩኬ ነው የልጄ አባት እያለች ከሀይሚ ጋር ሌላ እንዲፈጠር ያደረገችውና እንዲሁም በመጨረሻ የሁለቱን ሰላማዊ ህይወትና ሁለቱ ሊሞሸሩ መሆናቸውን ስትሰማ በዓልንም በቡታጅራ ማክበራቸውን ስታውቅና ከበዓል መልስና ከቤተሰብ ቆይታ በኋላ ወደ አዲስ አበባ ሊመለሱ መሆኑን እያወቀችው እዩ በአደረገችው ስራዎች ተጸጽታ ብሩኬንማ ይቅርታ ልጠይቀው እፈልጋለሁ፣ ሀይሚና ብሩኬን አግኝቼ እነሱን ይቅርታ መጠየቅ እፈልጋለሁ አለች። እዩ በመጨረሻ እውነቱን ተናግራ ብሩኬን ይቅርታ ጠይቃለች። የእናንተ ደስታ የኔም ደስታ ነው፣ ግን ደግሞ እኔ ባደረኩት ተጸጽቻለሁ። በቃ ብሩኬን በፊት ስለምወደውና ስለማፈቅረው በቃ ልጄ የእሱ ናት ብዬ አስወራሁኝ አለች። እዩ ሙጭጭ እያለችው ብሩኬን ባልዋለበት እንዲውል አድርጋ እንዲሁም በሀሰት ደግሞ ብዙ ስራዎችን በሱ ስም እየሰራችው ውሽሞቿ እንደገና ደግሞ የእሷ ውሽሞች መጥተው ብሩኬ ላይ ያው ዝተውበት ነበር። እነሱም ሳይገባቸው ዝም ብለው ድርቅ ብለው ማለት ነው። እና በብሩኬ ላይ ከባድ ዛቻ ዝተው ያ ደግሞ እንዳይሆን እዩ ተናግራ ነበረ። እነሱም እንዴት ሆኖ እንደዚህ ሊያደርግ ይችላል የሚባል ሀሳብ አንስተው ነበር። ግን ነገሩ ሁሉም ነገር ታውቆ ይቅርታ እጠይቃለሁኝ በቃ እኔ ለአንተ ያለኝ ቦታ ለየት ያለ ስለሆነ ገና ከበፊት ስለማፈቅርህ ያለኝ አማራጭ ወደ እኔ እንድትቀርብ የወለድኳትን ልጄን በአንተ ስም ማስጠራት ነው አለችው። እና ያንን ነገር ስላሰብኩኝ ነው እንጂ በአሰብኩት መንገድ ትክክል እንዳልሆነ ይገባኛል። እና ይቅርታ ልጠይቃችሁ ፈልጋለሁ። ይቅርታዬን እንድትቀበሉኝ እንዲሁም ደግሞ ሀይሚ በጣም ይቅርታ ልጠይቅሽ እፈልጋለሁ። ምክንያቱም እኔ በምሰራቸው ቪዲዮዎች እንዲሁም ደግሞ የብሩኬን ስም በዛ ልክ በማንሳቴ ያንቺ ህይወት በፊት እንዲበጠበጥ አድርጌ ነበር። ግን በመጨረሻው እውነት ወጥቶ አንቺም ታግሰሽ ደግሞ የትዕግስትሽ መጨረሻ ዛሬ ላይ ፍሬ አፍርቶልሻልና ደስታሽ ደስታዬ ነው። ከእንግዲህ በኋላ እኔ ከእናንተ ጎን የምሆነው እንደ ኖርማል ጓደኛዊነት እንጂ በሌላ መልክ እንዳትጠረጥሪኝ። እኔም ብሩኬን ሁለተኛ እትንፈሽ ልል አልችልም። ግን እንዳታርቁኝ ከቤተሰባችሁ እኔንም አንዱ አካል አድርጉኝና የቅርብ ጓደኛ እንድታደርጉኝ እፈልጋለሁ አለ። በአጠፋችው ጥፋት እዩ በጣም ተጸጽታ ዋናው ነገር ይቅርታ መጠየቋ ነው። ብሩኬ እኔስ ድሮስ መቼ ጠፋኝ? አንቺ ዝም ብለሽ እኔ ጋር መታሽ ሙጭጭ አልሽ እንጂ የእኛን ህይወት ለመበጥበጥ እኔ ልቤም ደንገጥ አላለም። ምክንያቱም ለሀይሚም ቢሆን እውነቱን ነግሬያታለሁኝ። እኔ ሳልነካሽና የእኔ ልጅ ሳትሆን እንዴት ያን ያክል ስታወሪ እኔ የመጨረሻ ውጤት ህዝብም እንዲያውቀው ቤተሰብም እንዲያውቀው የፈለኩት ዲኤንኤ ይመርመር ብዬ ነግሬሽ እኮ ነበረ። እውነት ስላለኝ እኮ ነው እኔም ለአንቺ የምመልስልሽ እንጂ ሌላ ነገር ቢኖር መች በዚህ መንገድስ እኔ ታገሰሽ ነበር በማለት ብሩኬም ለእዩ ነግሯታል ማለት ነው። ቤተሰብ ሰላም ጤና ይስጥልኝ። ውድ እየተከበራችሁ ቻናል ተከታታዮች ቤተሰብ በሙሉ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። እዩ ብሩኬና ሀይሚ ወደ አዲስ አበባ ሊሄዱ እንደሆነ እንደገና በቡታጅራ ቆይታቸው በቅናትም ሰሞኑን ትንሽ እንጨረጨርም በቃ እኔ ምን ላድርግ ብሩኬ በእርግጥ እኔን ብዙ አይፈልገኝም፣ ግን እኔ ወደ ፈቅረው ስለነበረ ነው ይህንን ሴራ የተጠቀምኩትና ይቅርታ ልጠይቃችሁ እፈልጋለሁ ብላ ሁለቱንም ይቅርታ ጠይቃለ። ያው ሀይሚ እንግዲህ አስቡት የሀይሚዬ ትዕግስት እዚህ ላይ ደርሶላታል። እዩ እንደዛ ስትንጨረጨርም እንደገና ደግሞ
እሷም የወሰነችው ውሳኔ አልነበረም። እሷም ብሩኬን ስለምታውቀው በትንሽ ነገሮችም ያለ መግባባት ትንሽ ነገሮችን ቢፈጠሩ ግን ደግሞ ችግሮቹ አይውሉም አያድሩም፣ እለታዊ ነው የሚፈቱት በጊዜውና ያ ደግሞ ፍሬ አፍርቶ መጨረሻው አምሮ ያው በደስታ እየኖሩ ነው በስኬት። እዩ የልጇ ትክክለኛ አባትን ተናግራለች። ያም ደግሞ አቶ ቢንያም እንደሆነ የቢንያም ናት ልጄ የብሩክ አይደለችም ብላ ያንንም ተናግራለች። ብሩኬ ይቅርታዋን ተቀብሏታል። ምንም ያላት ነገር የለም። ምክንያቱም ያው እውነቱን እንዲወጣለት ነበር የፈለገው። ያው ምርመራውም አይካሄድም እንዳልሽ እኮ አውቃለሁኝ። እኔ ቢቸግረኝ ይች ልጅ ያስረገዛትን ወንድ አታውቅም ወይ? ከስንት ወንዶች ጋር ፈጽማ ነው ብዬ እንደው እኔ ራሱ በህልሟ ነው ወይስ እኔ መሰል ሰው እንደው ጋር አድርገ የሆነ የሚለውን ነገር አስቤ ነበር እንጂ እኔ በእኔና በአንቺ መካከል ምንም አይነት ግንኙነት አልነበረን ራስሽ ጠንቅቀሽ ታውቂያለሽ። እና ምንም ያስፈራኝ ያስደነገጠኝ እኔን የሚያስፈራኝ ነገር አልነበረም። ግን ደግሞ ይህን ጊዜያቶችን አይተሽም ሆነ ራስሽን ጠይቀሽ በጸጸት እኛን መተሽ ይቅርታ በመጠየቅሽ ይህ ትልቅነት ነው። ችግር የለም። ከእንግዲህ በኋላ ያው እንደ አይነት ነገር እንዳይለመድሽ እንዳትሰሪ። ከባድ ነገር ነው። እኔ ሆኜ ነው እንጂ ከሌላ ሰው ቢገጥምሽ ሌላ ነገር ነበረ የሚፈጠረው። እና ሁለተኛ እንዲህ አይነት ነገር በሰው ስም ተጠቅመሽ እንዳትሰሪ ብሎ አስጠንቅቆ ነግሯታል። ችግር የለም። ጥሩ ጓደኛ በቃ እንደ ማንኛውም ሰላም እንደምንለው እኔና ሀይሚ እንልሻለን። ግን ከኔም ሆነ ከሀይሚ ጋር ያን ያክል የጠበቀ መቀራረብ ሊኖርሽ አይገባም ብሎ ብሩኬ ለእዩ አስጠንቅቋታል። ልጅሽን ይባርክልሽ፣ እንደዚህ ግን ማድረግ የለብሽም። ምክንያቱም ገና ነሽ፣ አራስ ነሽ፣ አልጠነከርሽም እና በዚህ ልክ ማውራትሽ ተገቢ አልነበረም። ስህተት አለብሽ። ያም ስህተትሽ ደግሞ እኔም ባልዋለበት ማዋልሽ ነበረ። ግን እውነቱ ደግሞ ተመልካች ማወቅ ስላለበት ህዝቡም ስለ እጓጓ ነበር የዲኤንኤ ምርመራ ይደረግና እውነቱ ይረጋገጥ ያልኩሽ። ያ ነገር ስላልሆነ በቃ ልብሽ ስለሚያውቀው ነው ያልፈለግሽው። አሁን በይ አንቺም ደህና ሁኒ። እኛም ወደ አዲስ አበባ ልንመለስ ነው ሰሞኑንና ከመሄዳችን በፊት ይህንን ነገር ይቅርታውን ስለጠየቀሽ እናመሰግናለን። በቃ ትዳርሽ ይባረክ፣ ልጅሽን ያሳድግልሽ ፈጣሪ፣ ትልቅ ደረጃ ያደርስልሽ። በስራሽ ጠንክሪ፣ በርቺ፣ ስኬታማ ሁኒ፣ ጠንካራ ሁኒ በማለት ደግሞ በምትሰራው ስራም እንድትጠነክርም ብሩክ ነግሯታል። እኔ ያው እንደ ማንኛውም ሰው ሀይሜም እኔም እንጠይቅሻለን፣ ግን እንደዚህ ጠለቅ ያለ ነገር በሁለታችን መካከልም ሆነ የኔን ስም ሁለተኛ በዚህ መንገድ እንዲነሳብኝ አልፈልግም ብሎ ብሩኬ ይቅርታዋን ተቀብሎ ለቀጣይ ህይወቷ አስጠንቅቋት በሰላም ተሰናብተዋል ማለት ነው። ቤተሰብ በጣም ደስ የሚል ይቅርታ ትልቅነት ነው እና እዩ በመጨረሻ ያው ሸሚዟት ሙጭጭ ያለችበት አሳፍሯት እውነቱን ግልጽ አድርጋ ተናግራ በቃ ይሄን ደግሞ በራሷ ቻናል ለህዝብ የምታሳውቅ ይሆናል። እንግዲህ ለብሩኬ ነግረው ያው ብሩኬ ይቅርታውን ተቀብሏታል ማለት ነው። ይሄን ደግሞ በራሳቸው ቻናል አንድ ጋር ከመሄዳቸው በፊት የሚያሳውቁት ይሆናል። ምክንያቱም ወደ እሱ ህይወት ዳግመኛ መታ ምንም ነገር የሚያሳስበው ነገር የለም። ሲጀመር ምንም ብሩኬና ሀይሚ ከእንግዲህ በኋላ የሚለያቸው ስለሌለ እዩ በእነሱ ጉዳይ እነሱን መሰረት አድርጋ ምንም ቪዲዮ እንዳትሰራ ብሩኬ እና ሀይሚ አስጠንቅቀዋታል ማለት ነው። ምክንያቱም ያው በቃ እንደ ኖርማል እንደ ማንኛውም ተከታታይ ቤተሰቦቻችን ሆነሽ እንትን ልንል እንችላለን እንጂ እኛና አንቺ ሌላ የሚያቀራርበና የሚያገናኘን ነገር የለም ብለው አስጠንቅቀውን ነግረዋት ተሰናብተዋታል ማለት ነው። ቤተሰብ በጣም ደስ ይላል። ልዩ እንግዲህ ሰሞኑን ያው ገና ከመውለድ ገና ከእርግዝናዋ ጀምራ ወልዳ እስከምታቅፍ ድረስ ያው ብሩኬ እያለች ነበር። ግን ያደረገችበትን ግልጹን ነገር ያው ፍቅር ጠልፏት እንደሆነ የዛን ለማካካስ ፈልጋ ነበረ።
ያንን እውነቱን ተናግራለች ማለት ነው። እንግዲህ ይሄ ነው፣ ይሄንን ይመስላል ልዩ። በመጨረሻ ብሩኬን መሰረት አድርጋ እንዳትሰራ እሱም ተናግሯል። በቃ አሁን እኔና ሀይሚ ህይወት ጀምረናል፣ ህይወታችንን እየኖርን ስለሆነ በእኛ ህይወት ስማችንን ተጠቅማችሁ ወይም ተጠቅመሽ እንድትሰሪ አልፈልግም ብሎ አስጠንቅቆ ብሩኬ ነግሯት ቪዲዮ ተጠናቋል ማለት ነው። ቤተሰብ በጣም ደስ ይላል። እንግዲህ የዛሬው የምስራች ነው የምነግራችሁ ቤተሰብ፣ በጉጉት ተጠብቁ ማለት ነው። እነሱ እስከሚያሳውቋችሁ እና በቻናላችሁ እስከሚለቀቅ ድረስ ቢያንስ እየተወረደች እያላችሁ ብዙዎቻችሁ ለእዩ ነው ኮመንት የምትኮምቱት። ምክንያቱም የብሩክና ሀይሚ አድናቂዎች ስለሆናችሁ ብዙዎቻችሁ ማለት ነው። እና ቤተሰብ በጣም ደስ የሚል ነው። በሌላ ቪዲዮ እስከምንከሰት ቤተሰብ ሰላም ሆኑ ባይ